እነ ጃኒ የሚባሉ ኢትዮጵያ ያሉት የአንድ ሚሊዮን ድረሽን እኮ ነው ለድረሽን ይያወጡ አሁን ዲፕሬሽን ያለ ሴትዮ አሁን በምንኛ ነው እንግሊዘኛ አውርታ በምን ልትግባባ ነው? $700,000 ሊሰጥ እና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔ ምክንያቱም 20,000 ምናምን የላኩት አለ ሊሚቱ 20,000 ነው የሚሰጠው። ስለዚህ ያስገባሉ ይሄዳል። የኔ ምን እዝና ቢግዴ 10,000 ሰው ባለበት ነው ወዲያውኑ ማሳያችሁ። ምክንያቱም ዮኒ ስንነጋገር ቀን ላይም ሲሪየስ ነው ስ ሲሪየስ ነኝ አንተ ቡካም ስጠይቅ ወይ ደግሞ ሲሪየስ ነኝ ከሴቪንግ ላይ ከሌላኛው ባንክ ወደዚህኛው ወደ ቼዝ ባንክ ያመጣሁት እነሱ ዋይር ትራንስፈር አለው አይደለም ሊሰጥ ነው። አንድ ልጨርስ። ስለዚህ ቴዲ ዮኒ ሊሰጥ ነው ዴድላይን ብዬ ሰጥቼ የነበረው ኢቭን ዛሬ አስገብታቸው አስገቡ ያለው። ስለዚህ ምንድን ነው ማድረገው እኔ 5 ሚኒት ነው የምጠብቃቸው። አሁን መደዋወል ምናምን ወደዛ ወደዚህ መውጣት አያስፈልግም። ይደዋውላሉ እየወጡ ስለዚህ ሲያስገቡ የሆነ ያለ ሁለቱም መቀለድ መስሏቸው የሆነ የት ሄዶ ነው የሆነ አሁን አንተ አስገቡና ያስገባለሁ የምትለው ነገር የለም። ክሊካ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ $700,000 አስገብተህ እኛ ምንቀርበት ወደኋላ የለም። ገንዘቡን አስገባ፣ እኛ ሬዲ ሆነናል። አንተ በምንድን ነው የምንፍራው? ይሰማል አይደል? እኔ ቀላሉ ነገር እኛን አስገቡ። 100,000 እኔ ከባንክ ጋር የምጨቃጨቅበት 100,000 አንተ ቮልስ ባንክ እግዚአብሔር 100,000 200,000 300,000 400,000 500,000 600,000 $700,000 $700,000 ሊሰጥ $700,000 ሊሰጥ ነው። 700,000 100,000 200,000 300,000 400,000 500,000 600,000 700,000 ሊሰጥ ነው። በኢየሱስ ስም ሊሰጥ ነው። $700,000 ላይፍ ተወኝ፣ ላይፍ ተይ $700,000 ሊሰጥ ነው። $700,000 ሊሰጥ ነው። እግዚአብሔር ምስክሬ ነው። ሊሰጥ ነው። $700,000 ሊሰጥ ነው። ፈራውል እኔ የማውቀው ልጅ ነው የሚሰጠው። ያ ፈራውል ነው የሚሰጠው። $700,000 ሊሰጥ ነው። ፈራውል ከኔ ጋር የነበረው አብረን ይበላን የጠጣ ነው። ሊሰጥ ነው። በኢየሱስ $700,000 ሊሰጥ ነው። ምህረተይ ሊሰጥ ነው። $700,000 እስቲ እግዚአብሔር ምስክር ይበሉ። እኔና ፈራውል እንጣላለን። አሁን እንዲህ ነው ማብጠለጥል ወይ ለኔ $100,000 ወይ $200,000 ስጠኝ። ወለጋ አይሰራም። ወይ ለኔ ወይ ለወለጋ ለኔ ስጠኝ። ለኔ እኔ $100,000 ይኸው ከባንክ ጋራ ዛሬ ጠዋት ትዝ ሲለኝ ጠበቃው ደውይ ብሎኝ ትዝ ሲለኝ ከባንክ ጋር ጠበቃ ጋር እንትን አለኝ ጉዳይ አለኝ። እንዴት ተመንቅሬ እንደተነሳው $100,000 ፈራው $700,000 ልሰጥ ነው። ይሄ ነው። እኔ ከፈለጋችሁ የመቄዶንያ ሽማግሌዎች ይርገሙኝ፣ ከፈለጉ ኤሎ ኦሮሞ ይርገመኝ። የመቄዶንያ እኔ ወይ መቄዶንያ ሄዳለሁ። አይስወር እኔ ራሴ መቄዶንያ ሄዳለሁ። እኔ ራሴ መቄዶንያ ገባለሁ። መንግስት ይፍቀድልኝ። ያ ከኤርፖርት መቄዶንያ ገበች ከዚህ $700,000 እኔ እህት እዚህ እየተንገላታው $100,000 ያ ከዚህ አንዴ ጠበቃ አንዴ እዚህ ሳይገባኝ ሲንዝን ላይ ተጣሪያን ጉዴን እናገራለሁ። ያ በከፈልሽ ቁጥር ሲንዝን ይቀንሳል ብለው የባንክ ጓደኛ ያጭበርብራኝ። ያ ማይ ቤስት ፍሬንድ አሁን እንትን ልንሄድ ነው ፍርድ ቤት ክፈይ ተብዬ ሁሉ እኔ $100,000 ያ ሲንዝን እየቀነሰ ነው የሚሄደው ብለው አፈር ከድሜ እያበሉኝ። አንተ $700,000 ፈራውል $700,000 ልትልክ ነው። $700,000 ይሄ በሰላም ያመጣሁማ ገንዘብ አይደለም። ስጠኝ
የአላህ ረቢ ይሄን ሰውዬ ኦሮሞ ያዙት። መቄዶንያ ገባለሁ እኔ ራሴ መቄዶንያ ገባ እኔ እኮ እንደዚህ ብር ያለው እኮ አልመሰለኝም እኮ ሄዳለሁ። ትኬቴን ገዝቼ መቄዶንያ ገብቼ እኔ ራሴ ከሚሰጠው ገንዘብ ላይ ወይ ላችንበት ላይ እንደወለጋ መቄዶንያ እንገባለን። በተለይ ይቅር ይበለኝ ጌታ እንገባለን፣ መቄዶንያ እንገባለን። $700,000 ስጥት እኮ ነው የሚያደርገው። ገባችሁ አይደል? $700,000 ነው የሚሰጠው። እንገባለን ተሰብስበን ነው የምንገባው። ተሰብስበን እንገባለን። እዛ መቄዶንያ ራሳችን እንገባለን። እንዴ አይስወር $700,000 እኮ ነው። እሺ ገሚዲያው እሺ ካም ቢጌን ሱዛመን $700,000 ቅንድሙን ተላይቶ እንኳን ለልጁ ሞተር ገዛለት። ዋይ ኖት እሱ ጌም ተጫውቶ በቃሉ ሞከረና ይኸውልህ ጌም ተጫውቶ ሞከረ እና አልተሳካለትም። እኔ ጌም ሲጫወት እኔ ሲሳካልኝ አየና እንዴ ዮዳብ ከተጫወተማ እኔ እጫወተዋለ አለና ገባ። ግን ልጁ ደረቅ ነገር ነው፣ አይችልም አይችልም። በቃ አሮን ነው አልቻለበትም። ስጦታ ይጠይቃል። አሁን እኮ ዮኒ ማኛ አንዳንዴ ዮናስ አንዳንዴ ዮኒ ማኛ የሚናገራቸው ንግግሮች አንዳንዴ ውሃ ያነሳሉ። ለመሰለ በቃ ቢዝነሱን ካላወቅበት ሶሻል ሚዲያ መጠቀም አያስፈልግም። አትሊስት ሶሻል ሚዲያ እየተጠቀምክ ቢዝነስ ካልሰራህበት ትርጉም የለውም። አትሊስት ዮናስ እኮ እየተከፈለ ዮናስ አራዳ ነው። ዮኒ ማኛ እኮ አራዳ ነው። $4,500 ከፍዬዋለሁ ብሎ ደረሰኝ ይዞ መጣ እንደ መልካም ነገር። አንተ ወንድ ልጁን ዮዳብን ከፍዬዋለሁ ብለህ ትመጣለህ እንዴ? ምን አይነት ከካሞች ናቸው? ኧረ በእናትህ እነዚህን ማጥራት ነው። ምን አይነት ደንቆሮች ናቸው? ከኛ በላይ ምላስ አለ። አላወቅኩም እኮ ለካ እየተከፈለ ነው ብራዘር እንጂ ዮናስ እኮ ከሰው ጋር የሚጣላም ሰው አይደለም ማለት እኮ ነው። ስራው ነው፣ ቢዝነስ ነው። አይጣላም ሰው። በቃ ሳቢ ከተሰጠው ይጨፍርብሃል። ተነስቶ ይገለባ ጴንጤ ይሆናል፣ ኦርቶዶክስ ይሆናል፣ የፈለገው ነው አለ እኮ። አሁንም የሆነ ነገር ከተናገራችሁኝ ኦርቶዶክስ ሆንላችኋለሁ። ሁና ምን አገባንኛ? ለምን ቡዲዝም አይሆንም? ቡዲዝም አቀማመጡ አልተመቸውም እንጂ ይሄ ሰውዬ ነገ ጧትም ቡዲዝም ይሆናል ማለት እኮ። ቡዲዝም ለምን እንዳልሆነ ታውቃለህ? ፀጉሩን መላጨት አለበት፣ መላጣ መሆን አለበት። አልፈለገም፣ መላጣ መሆን አለበት። ይሄኛው ነው ቡዲዝም መሆን። ይሄ ከካም ይሄ ቡዲዝም መሆን አለበት። አይ ግን እኔ ዮዳብ እውነቴን ነው የምልህ፣ ይሄንን ነገር እኔ እስከ መጨረሻው ማለት ፌራውን አለኝ እያለ ነው፣ ገንዘብ አለኝ እያለ ነው። ያነሳው ስም ትልቅ ስም ነው፣ መቄዶንያ ነው። መንግስት እንኳን የማያደርገውን ነገር ነው እሱ አደርጋለሁ ብሎ የተነሳው። በቃሉ መጽናት አለበት። ይሄ ሰውዬ በቃሉ ጸንቶ 50 ሚሊዮን አይደለም 20 ሚሊዮን እንኳን በኢትዮጵያ ብር ካስገባ ይሄ ሰውዬ ጀግና ነው። ለምክንያቱም እነሱ ስላላሩ አትሊስት ሩቡን እንኳን ማስገባት አለበት። እነዚህ ሰዎች ስማቸው ከተነሳ መደገፍ መረዳት አለባቸው ብዬ ነው የማስበው። ከዛ በተረፈ ግን የማያደርግ ከሆኑ ግን እንግዲህ አንፈተው። ግን ይሄ ሰውዬ ግን ይሄ በኋላ ያለው ሰውዬ ግን ባላየው ሁላ ደስ ይለኛል። ዘመቻ አያንቱ ዘመቻ ዳጣ ሁለቱ በጣም ጋቢ ላይ ኦዴንና ይሄ መላጣ እስኪ አንድ ላይ አስተያዩት እስኪ ምንና ምንድነን? ይሄ የጃር ጥቅጥ ነው የሚመስለው። ኧረ በስመ አብ ሲያስጠላ ሲያለቅስ እንኳን ያስጠላ። እኔ ገረመኝ ምን እንደሆነ ታውቃለህ? አይወድ ቦስ አንተ ያልገባ ምን እንደሆነ ታውቃለህ? ይሄ ዋልታ ኢቲቪ ምናምን እያቀረቡ መንግስት ሚዲያ የሚያቀርበው ግለሰብ ነው። መንግስት እንግዲህ የሚጠቀምበት ግለሰብ በተለያየ የመንግስት ሚዲያዎች የቀረበ ግለሰብ ነው። እንደዚህ የመቄዶንያ ጠላት፣ የህዝብ ጠላት፣ የድሃ ጠላት የሆነው ይሄ ህዝብ ጠላት፣ ሁለተኛ ግብዝነቱ፣ ሶስተኛ ነገሮችን መማደፋፈን ሲያደፋፈን ከዛ በኋላ ለካ በውስጠን አናግሯቸው እንትን ብሎ ነበር። ፍራውል እኮ ይኸውልህ እከፍላለሁ ብሎ አሳየከው። ይኸው ሬዲ ነኝ አሁን እከፍላለሁ። አንተ ይኸውልህ ሆዴ ምን መሰለህ ቃል ነው። እኔ ማተኮር የምፈልግበት ቻሌንጁ ላይ ነው። ቻሌንጁ ምንድነው? ቻሌንጁ ቴዲ ዳጣና ዮኒ ቶራንቶ $20,000 ያስገቡ፣ እኔ 700,000 ያስገባለሁ ነው። ወይም 2 ሚሊዮን ብር ያስገቡ፣ እኔ 100 ሚሊዮን አስገባለሁ። 5 ደቂቃ እነሱ ካስገቡ በኋላ አስገባለሁ የኔ ዋየር ትራንስፈር ስለሚሆን አለ።
ተስማሙ፣ ተቀበሉ፣ እሺ አሉ። እሺ ብለዋል። ቻሌንጁን ተቀብለናል አሉ። ቶራንቶም ተቀብያለሁ። እኔ ቤት መጥቶ እዮዳብ እንዳተው፣ አንተ ቤት መጥቶ እንዳተው ዮኒ ማን ነው ቴዲ ዳጣ በቴሌግራም ለሰዎቹ እንዳትተው 7000 ሰው ይዞ በቤቱ ሌላው ነገር ይረሳ። ፍራውል ፈሶ እያለ ገባ። ፍራውል ፈሶ በቃኛ ሌላው ነገር ቻሌንጅ ተቀብለናል እና የዕለት ዕለት አስገቡ። ይኸው ላስገባ ነው። ጭራሽ አፕሊኬሽኑ ላከላቸው ስላልቻሉበት ፈልገው ይኸው በዚህ አፕሊኬሽን ይኸው የባንክ ቁጥሩ ይኸው አስገቡ ላስገባለ። አሁን እኔ ፍራውን እየደገፍኩ አይደለም፣ አልደግፍም ማለት ነው። ያ ይገባኛል። ያ ቻሌንጁ ፐርፌክት። ስለዚህ እኛው ማንም ጥላቻ የለብንም። ቻሌንጁ ግን ቴዲ ዳጣና አሁን ቴዲ ዳጣ ሀቅ ለመናገር ቴዲ ዳጣና ዮኒ ቶራንቶ ከዚህ ዘመቻ የሚወጡት ያሉትን $20,000 ለመቅዶኒያ ሲያስገቡ ነው። አያንቱን አንለቀም። አያንቱን ይሄን ዝም ብሎ እድሜ ልኩን ክረምቱ አያንቱን እንቀጠቅጠዋል። አዎ ይሄ የመላጣ ልጅ እንቀጠቅጠዋል። አንድ የቀጠሮ ጌም ብቻ አሁን ቴዲ ብዙ እንትኖች አሉት ኦልሬዲ በፌመስ በታዋቂዎች ሰዎች ታውቋል። ታዋቂ ሰዎችን ሰብስቦ ታውቋል። የቀጠሮ ጌም ይጫወት ገባ። የቀጠሮ ብር ባይኖረውም ምን ይላል መሰለኝ እኔ ማረጋው እኔ ብር እንኳን ከሌለኝ ይላል ጫማዬን ሽጬ ወይ ወርቄን ሽጬ ወይም ጌም ተጫውቼ እከፍላለሁ ይላል። በቃ ይግባ። በቃ ተሳስቷል። ወንድ ልጅ ነው። ሁላችንም እንሳሳታለን። ኦኬ ቴዲ ዳጣ ደንግጦ ነው እዚህ ደረጃ ይደርሳል ብሎ አላሰበም፣ አላመነም። እሱ በቃ እዚህ ደረጃ ይደርሳል አላለም። አንደኛ ደግሞ ቴዲ አሁን አፓርትሜንት ውስጥ ነው የሚኖረው። አፓርትሜንት አጥር ይታጠራል እንዴ? እኔ እኮ የገረመኝ እኮ ይሄ እኮ ነው። የትኛው አጥር ነው እንደዚህ ያስጨነቀው? የኢትዮጵያው ከሆነ በብር ነው የሚታጠረው። ካናዳ ደግሞ ከሆነ እኔ እንግዲህ መንግስት ነው እንጂ የሚያድረው ግለሰብ ያጥራል ብዬ አላስብም። ቢያጥርም ደግሞ ፕሪቫት ሃውሶች ምናምን እንጂ አፓርታማ ላይ የትኛው አጥር ነው? ካናዳ ቤት ያለው ሰው በጣም ጥቂት ነው አበሻ። ቴዲ ደግሞ አፓርትሜንት የት እንደሚኖር አውቃለሁ። አፓርትሜንት ውስጥ ነውና አጥር ራሱ አለው። እንዴ ምን ለማለት ፈልገው ነው? የምን አጥር ነው? መንፈሳዊ አጥር ነው እንደሚያጥረው ወይም የቲክቶክ አካውንት ትላንት እኮ አለው እኮ ምን ቴዲ ምን ስጋ ቆራጭ አይደለ እንዴ ምናምን ሲለው፣ አዎ ብላል እኮ ስጋ እንዴ ስጋ ቤት ነው እንደሚል ጓንዳ ቤት ነው እንደሚሰራው ሰውዬው። ኦኬ ትምስራ በውስጥ ያለ ነገርኩን ነገሩ እንዴ በአደባባይ ትናገራለህ። ስለ መኪናው አላሳዘንም? በገመድ የታሰረች ኢንጂኗ አለ በገመድ ነው የታሰረች አለ ወገቧ ላይ እናቴ ትሙት ነው ማለት እኔ ያለው ሰው ቢጎርድ ደስ ይለኛል። አረጋለሁ ካለ ማረግ አለበት። ቃላቸው መፈጸም አለ። ካልቻሉ ግን ሜቢ እንደዚህ እናድርግ። ይሄ ይቀጠቀጣል። ቴዲ ዳጣና ዮኒ ቶራንቶ ግን በቃ ይቅርታ ይጠይቁና ሜቢ 20,000 ካልቻሉ $10,000 ያስገቡ። 10,000 ያው የአንድ ቀጠሮ ጌም እኮ ማድረግ እኮ ነው። ኖርማል እኮ ነው። በቃ ሁለቱ ይጫወቱ። በቃ ሜቢ ዮኒ ቶራንቶና ዳጣ ይጫወቱና የአንደኛው ገቢ ለአንደኛው ገቢ የሁለቱም ገቢ ለጃኒ። አረ እነሱ እንግሊዘኛ ሳያወሩ 1 ሚሊዮን ምናምን እኮ አሁን እነሱ እኮ ቋንቋ እንኳን ሳያወሩ ኢንተርናሽናል ጌመር መሆን እያሰቡ ነው። አላየም እንዴ? በሳይን ላንጉጅ ሞከረች እኮ። አረ ደንቆሮ ናቸው። ምን አለ ትምህርት ቤት ገብተው እንኳን በሚያገኙ ሳንቲም ቢማሩ። እንዲህ አለች እኮ። አዎ ምንድነው አሁን እሱ ይወዳ ምንድነው አሁን? ይሄ ትርጉም የሌለው እኮ ነው። ይሁን አትሊስት እንኳን የሆነ ትንሽ እንኳን እውቀት ቀመስ እንኳን መሆን አለበት። ካልሆነ ደግሞ የምታገኘው ብር ወደ ገንዘብ ወደ ትምህርት ትቀይረዋለህ። ትንሽ ላንጉጅ ምናምን አለ አይደል? ኢትዮጵያ ውስጥ ስንት ቋንቋ ትምህርት ቤት አለ። እዛ ገብተው ቢማሩና ራሳቸውን ቢያደብሩ ብዬ መክራቸዋለሁ። እነሱ ተናንሾች ናቸው፣ ህጻናቶች ናቸው። ግን እነዚህ ግን እንዳልከው አንድ የቀጠሮ ጌም አድርገው ሁለቱ ተጫውተው ይሄ መቄዶኒያ ሀሳባቸውን ባይቀየር። የኛ ቻሌንጅ ያደረጉት ለገንዘብ ነው የሰማነው እንጂ ቻሌንጅ የፀጉር አይደለም፣ የኮፍያ ቻሌንጅ አይደለም። በዚህ አጋጣሚ ግን ጅቦ ፍየልም ጠበቀ በመኪናም ሹፌር ነው አላችሁኝ። ያ ሹፌር እንደሆነ የማዳም ቅመም ነው። አይ ነው ፍየል አይጠብቅም። የማዳም ቅመም ነው ጅቦ። የማዳም ቅመም ነው። አዎ ማዳምን ነው የሚያመላልሳት። ግን ቡላላ ደግሞ የማዳም ቅመም ነው፣ የጅቦ ቅመም። አዎ እንደምንም አድርጎ ግን ስላደረገ በጣም መከበር አለበት። አዎ በቃ
መከበር አለበት። አሁን መቀጠል አለብን። ይቀጥላል። እኔም ሰዎችን ላስገባና ማውራት ስለፈለጉ